እስራኤል ዳንሳ እንቅልፌን አሳጥቶ ሲያጃጅለኝ አመሸ። እና አሁን ታበሲሳ በተለያዩ ጊዜ እየተነሱ ማሰራብነት ጋር አውርተናል፣ ተደዋውለናል። ያለው ነገር በግልጽ ነው ያወራነው። ካሁን በኋላ ማሰራብነት በእንደዚህ አይነት በኮሚሽን ስራ እርዳታ መሰበሰብ ምሰማ ከሆነ ሌሎችን እስከዛ ድረስ ያስቆጨውን ሌሎችን ጉዳዮች እንዳለ እሱ የናብይ መጀመሪያ ወንድማቸው ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ። እኔ ናኦሌ ነኝ። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ ልል ፈልጋለሁ። ቲክቶክ፣ ኢንስታግራም፣ ፌስቡክ እያሰሱ ከመዋል ናኦሌ ዩቲዩብ ቻናልን በመክፈት አንድ ቪዲዮ በማየት ብቻ ሰሞነኛ አነጋገር የሆኑ ቪዲዮዎችን በቀላሉ መመልከት ይሻላል። እንግዲህ ይህ ቻናል የተለያዩ ቪዲዮዎች ላይ አብረን ሪአክት የምናደርግበት አነጋገር የሆኑ ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ልል ፈልጋለሁ። መጀመሪያ ላይ ወደ ያስቀመጥኩት መረጃ ስንሄድ እንግዲህ የዶክተር አብይ አህመድ ሚስት ማለትም ወይዘሮ ዝናሽ ታያቸው አዲስ አልበም ሊያወጡ ነው። እንግዲህ ፕሮቴስታንት እምነት ተከታይ የሆናችሁ እንኳን ደስ አላችሁ ልል ፈልጋለሁ። ወደሚቀጥለው መረጃ ደግሞ ሳመራ እንግዲህ የዳይመንድ ጉዳይ ጉድ አስብሏል። እንግዲህ እስካሁን አልተቋጨም፣ ግን በጣም አዳዲስ መረጃዎች እየወጡ ናቸው ያሉት። እሱም እስራኤል ዳንሳ ዳይመንድ ሰርቋል ተብሎ እየተጠየቀ ነበረ። ሰምታችኋል ብዬ ተስፋ አደርጋለሁ። ያልሰማችሁ ካላችሁ ደግሞ እንግዲህ የሆነ ወንድማችን ዳይመንድ ይዞ መጥቶ ሌቦችን ፈርቶ ወደ ቸርች ይዞ መርቅልኝ ብሎት ሰርቆበታል የሚባል ነገር ነው። እኔ እውነት ይህንን ነገር መፍረድ ከብዶኛል። አሁን ታበርሲሳ ግን እየፈተፈተ ነው ያለው እስካሁን። እሱም ባለፈው ላይቭ ላይ መጥቼ ይናገራለሁ ብሎ ነበረ እስራኤል ዳንሳ፣ ግን ምንም ነገር አልተናገረም ነበረ። ጭራሽ ላይቭ ራሱ አልገባም ነበረ። በቀጣይ ቀን ደግሞ መጥቶ ምንም ነገር ስለ ዳይመንዱ ሳያወራ ወጣ። ይሄ እንግዲህ አንድ አጠራጣሪ ነገር ነው። ምክንያቱም ምንም ነገር አለማውራቱ ሰዎች እንዲጠራጠሩ አድርጓል። አሁን ታበርሲሳም በዚህ ጉዳይ ላይ እንግዲህ የሆነ ቪዲዮ ሰርቷል። እሱን ቪዲዮ አብረን አይተን እንመለስ። እስራኤል ዳንሳ እንቅልፌን አሳጥቶ ሲያጃጅለኝ አመሸ። እና አሁን ታበሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዳይመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኝ አለ። ጠበቅ ነው አልመጣም። ማክሰኞ ብቅ አለና ዛሬ 4 ሰዓት ጠብቁኝ አለ። ጠበቅ ነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ላይ ልክ ሲገባ 1200 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ስለ ዳይመንዱ አፍረጠረጣ ስል ስጠብቅ፣ አሁን ስለ ዳይመንዱ አወራ ስል ዝባዝንኬው እዛ ሲረግጥ ትንፍሽ ሳይል አንዲት ነገር ማለት ስለ ዳይመንዱ አንዲት ነገር ሳያወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ ስንጠብቀው ነበር። እንቅልፋችንን አጥተን የስራህን ይስጥ እስራኤል። የእንትና ብቻ ባናይ የግል ብናይ እኔ የራሴን አባ ሆይ ብዬ እኔ የራሴን ባይ አንተ የራሴን ብታይ እኮ ነው የሚሻለው። አሁን የሚያዋጣን ጉዳይ ወደ እንትና ብቻ አይደለም። ያ አያዋጣም፣ ያ አይጠቅምም፣ ያ እንደምታስበው አይሆንም። አሁን የሚያዋጣ ምንድን ነው? አንተ ራስህ ማየት አለብህ። አንተ ማነህ? አንቺ ማነሽ? አውቀሻል። እኔ በጣም የሚያስቀኝ የአሁን ታበርሲሳ አነጋገር ነው። እውነቱን ለመናገር በቃ ሙድ ይይዝባቸዋል ሰዎቹ ላይ በጣም ነው ሙድ የሚይዝባቸው፣ ያሾፍባቸዋል። እንግዲህ የሚያውቀው ነገር ስላለ ይመስለኛል። አክቹዋሊ እውነቱን ለመናገር እዚህ ነገር ላይ እኔ መፍረድ ከብዶኛል ያልኩበት ምክንያት ምንድን ነው? ከ4 ዓመት በፊትም ይሄ ጉዳይ ተነስቶ ነበረ ተመልካቾቼ። ይሄ ሰውዬ እንግዲህ አሁን ከ4 ዓመት በኋላ ነው እንደዚህ እያለ ያለው። ክስም መሄድ ይችላል እኮ እንትን ካለ ይሄን ያክል 50 ሚሊዮን ተሰርቄያለሁ የሚል ከሆነ ክስም መሄድ ይችላል። አክቹዋሊ ይሄ ደግሞ እውነት ነው ማለትም ይከብዳል። ምክንያቱም እስራኤል ዳንሳ ደግሞ መጥቶ ላይቭ ገብቶ ምንም ሳይናገር መውጣቱ ደግሞ አንድ መልእክት ነው። እሱም ራሱ በጣም አጠራጣሪ ነገር ነው። እኔ የምለው ነገር ግራ ገብቶኛል። እስኪ እናንተ የምትሉት ነገር ካለ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ጻፉልኝ ተመልካቾቼ። ወደሚቀጥለው ቪዲዮ እናምራ። እሱ የናብይ መጀመሪያ ወንድማቸው
ወደ 75 ወደ 80 አካባቢ የጥንካሬ ወንድም ነው እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ ባቢ ከዚህ ነው የጦር ገጠር ያያችሁ ከተማውን ለውጧል፣ አገሩን ለውጧል። ቤተሰቦቼ ከማህበረሰቡ ጋር ለውጧል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጁ ነው። ቶፊቅ ሲዞር የነበረው እንደዛ ነው። አዎ። እና ይሄን ጅማነት ምለው የራስን ቫልዩ ማድረግ ማለት የለም የትም አይደለም። እኔ ያላገኘሁም እኔ ያልተጠቀምኩም አይደል ወይ ከፋ አንተ ራሴ ከሰራ እኮ መጠቀም ትችላለህ። ስራ ነው። እኔ ራሴ ሲቆፍር ነው ነው ይኸው አዳምጥ እንዳገኘው እኮ በምናገራቸው ነገሮች ላይ ከ7 ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ሳገኘው አሁንም ስራ ትክክል ነው። ከሰራ አትቸገርም። ያው ስራ ነው። ፋዘራችንም አባታችንም ልንገራቸውና አባታችንም ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራ ሰው አይወድም፣ ያልተማረ ሰው አይወድም። ፋዘርም ራሱ ኦኬ። ስለዚህ ካልተማርክ ይላል የመኖር ባህሪ ይቸግርሃል። ይሄን ነገር እንግዲህ ተናግሬ ያልጨርስ ሰው ያኔም እኮ ብለሃል። እዚህ አጋሮ የሰራው መንግስታት ሰርተው ያውቁ ብለህ ነበር። አዎ 700 ዓመት አልቀዋል። 700 ዓመታት ተሰርቷል መሰራት በሰዓት አመጨረስ ዶክተር ኢትዮጵያን እንግዲህ ለወጤ መልክ ከሚባሉት መሪዎች አንዱ ነው። ሌሎቹ ኢትዮጵያውያን ይናገሩ እዚህ ጉዳይ። ሌላ ምን ስራ ግን ገረመህ? ዝም ብለህ እንደ ኢትዮጵያ እንዴት ስትመለከት ጃሲ አንዱ ነው። ሌላ ደግሞ አንድ ነገር እንደሚታወቁ ያሉን እቃዎች ሁሉ ለማስገባት ነው። አሁን ከአዲስ አበባ መጣችሁ መንገድ ሲኖር ነው የመጣችሁ። መንገድ ባይኖር ትመጡ ነበር። ፍጹም ይሄንን እኔም እየቀረጥኩ ነው የመጣሁት። ያኔ አፈር አልነበር ስመጣ አፈር ነው አሸዋ ነው አስኪድ። ዋናው መንገድ ደግሞ እያለ ነው የባህር በር እያለ ነው። የባህር በር ሙካሪ ካለ እንኖራለን። በብለም መጠቀም እንችላለን አንችልም። ስለዚህ ጉዳይ እንግዲህ የእሱ ጉዳይ ሲፈጽም የዓለም ሕዝብ እንኳን ያስቀምጥለታል። ደመን ከሞቴ በላይ ነው የምወደው። ይገርማል። ከሞቴ በላይ ነው ተናግሬ አልጨርሰውም። ስለዚህ እንግዲህ በሌላም ደግሞ እያያችሁን እየቀጠለ እንደው የልማቱ ጉዳይ የዓለም ሕዝብ የኢትዮጵያ ሕዝብ ነው። አዎ በጅማ ከተማ የሚገኙ የዶክተር አብይ አህመድ የመጀመሪያ ወንድማቸው ናቸው። እንግዲህ እነዚህ ግለሰብ የመመሳሰል ነገር እንኳን አይታይም፣ ግን ወንድማቸውን የተረጋገጠ ነገር ነው። እስኪ ሀሳባችሁን በዚህ ቪዲዮም ላይ አሳውቁኝ እያልኩኝ ወደሚቀጥለው ቪዲዮ እናመራለን። ማሰራብነት ጋር አውርተናል፣ ተለዋውናል። ያለው ነገር በግልጽ ነው ያወራ ነው። ከአሁን በኋላ ማሰራብነት በእንደዚህ አይነት በኮሚሽን ስራ እርዳታ መሰበሰብ ምሰማ ከሆነ ሌሎችን እስከዛ ድረስ ያስቋቸውን ሌሎችን ጉዳዮች እንዳለ ዘረግፍልሃለሁ። ገባርለ እንወዳቸዋለን፣ እናከብራቸዋለን። መቅዶኒያም እንደዛው ገባቸዋለን። መቅዶኒያም ኦዲት እንዲደረግልን ነው የምንፈልገው። ኦዲት እንዲደረግልን በቃ አለቀ። ዳስ ይነፍ። ከዛ በተረፈ ቪዲዮ ሪአክሽን እየሰራችሁ የበለጠ እነሱን ጠቀም ብላችሁ እንዳጎዷቸው ነው የምላችሁ። ለምን መሰላችሁ? እናንተ በሰራሽ ቪዲዮ ልክ እኛ ስለነሱ ብንሰራ ነው የምላችሁ። ከኛ በላይ እናንተ ፈራጅ ናችሁ፣ ጨካኞች ናችሁ፣ እናውቃቸዋለን። ገባችሁ? አሁንም ትንሽ ቅንጥጣቢ ስለተጣላችሁ ነው። በመቅዶኒያ በኩል የኦርቶዶክስ እንትን ምንድነው ለቃቃሚዎች ቪዲዮ ይሰራሉ። በአብነ በኩል ደግሞ የለቃቃሚዎች የፓስተር ተብዬ ለቃቃሚዎች ደግሞ ቪዲዮ እየሰራችሁ ነው። ቴክ ኬር። እኛ ለህዝብና ለሀገር የሚጠቅም ነው እንጂ ሃይማኖት ሳይኖርን ቀርቶ ብሔር ሳይኖርን ቀርቶ አይደለም። ገባችሁ አይደለ? እና አድቡ። ማሰራብነትም ጥያቄያችንን ተቀብለዋል። በግልጽ ነው ማለት ተቀብለዋል። በቦርድ ያለው ነገር እየተዘጋጀ እንደሆነ በመሬት ላይ የወረደ በድርጅት እንዳቀደ ነግሮናል። ከዛ በተረፈ ግን በኮሚሽን ከዚህ በኋላም በኮሚሽን ነው ገንዘብ መረዳው ማሰባሰብ የምትል ከሆነ ወርደ ካላታችን እዚህ አገሪቷ ስንት ጭንቅ ባለበት ሀገር ስንት መከላከያ በዚህ በጦርነት በምን በሚያልቅበት ዘመን ከተማ ለከተማ መኪና እየቀየራችሁ በሀብት ላይ ሀብት በዳ ስም የምትዘርፉት ነገር ካሁን በኋላ ታቆማላችሁ። አሁንም ተፈናቃይ ነው ምናምን ብለህ ክፍለ ከተማ አታለህ ከአዲስ አበባ የወሰድከውን ኮንዶሚኒየም ከነምናምኑ ነው የምልህ ከነም ፎቶ ምናምን እኔ ኮሜንት ላይ ለጥፍላችኋለሁ አለኝ። እኛ በማስረጃ ነው የምናወራው ስንል ለዛ ነው። እሺ ስለዚህ አሁን ቢሆን ድጋፍ ምናምን እንደዚህ የሚያበሳጭ ነገር እናደርጋ የምትሉ ሰዎች ከሆነ ተው፣ አለዛ ብዙ ነገር እናወጣና እንዳይጠፉ። የዘንድሮ ጉድ እስራኤል ዳንሳ ላይ ብቻ አይደለም፣ ማስተር አብነትም ላይ የሆነች ጭምጭምታ ነገር የምትታይ ነው የምትመስለው። እንግዲህ ሰዎች እየተነሱበት ነው ያሉት ማስተር አብነት ላይ ለእርዳታ የሚላከውን ገንዘብ ለራሱ ኪስ ያደርጋል በሚል ጉዳይ ማለት ነው። እኔ እንግዲህ እውነቱን ለመናገር ማስተር አብነት ጥሩ ነገሮችን ሲያደርግ ነው የማውቀው። ይሁንም ግን ማንም ሰው ደግሞ ይታመናል ማለት ከባድ ነው። የሚታመን ሰው ማግኘት በዚህ ምድር ላይ ከባድ ነገር ነው። እስኪ ሀሳብ አስተያየታችሁ እናንተም ወዳጆቼ ኮመንት ቦክስ ላይ አሳውቁኝ። ወደሚቀጥለው ቪዲዮ እና
መጨረሻ ላይ ወደ አስቀመጥኩት ቪዲዮ እናመራለን። ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልገው እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው። ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድን ነው እየተፈጠረ ያለው ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። በብልሃት እንኑር። እንግዲህ ይህንን ሰውዬ የማታውቁት አላችሁ ብዬ አላስብም። ምክንያቱም አዶናይ በጣም የረዳው ግለሰብ ነው። ይሁን እንጂ የልጁ አባት ጥቅመኛ ሰው ነው የሚባል ነገር አለ። እንግዲህ ሶሻል ሚዲያ ላይ ይሄ ነገር ነው እየተወራ ያለው ይህን ሰሞን። እስኪ በዚህም ጉዳይ ላይ ሀሳባችሁን አሳውቁኝ። ውድ ተመልካቾቼ ለዛሬ ሰብሰብ አድርጌ ይዤላችሁ የመጣሁት ቪዲዮ ሶሻል ሚዲያ ላይ ይህን ሰሞን አነጋገር የሆኑት ማለት ነው እነዚህን ይመስሉ ነበረ። በሌላ ቪዲዮ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮውንም ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ ስታደርጉ የደወል ምልክቱን ኦን ላይ በማድረግ ቪዲዮ በምለቅበት በማንኛውም ሰዓት ላይ በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ። ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ በመመልከት አነጋገር የሆኑ ቪዲዮዎችን በአንድ ቦታ ላይ ሰብሰብ አድርጎ ማየቱ ይሻላል። እስከ መጨረሻ አብራችሁ ስለቆያችሁ አመሰግናለሁ እያልኩኝ በሌላ ቪዲዮ እስከምንገናኝ ደህና ቆዩ።